አንዳንድ ጊዜ በልጅነት ትዳር ውስጥ መግባት ከባድ ነው። በቃ ለኔ አሁን ላይ እንደዛ አይነት ሞመንት ነው እየተሰማኝ ያለው ማለት ነው። በቃ ነገሮችን ሳላይ ነው የገባሁት። በደንብ ብዙ ነገሮች ማወቅ ነበረብኝ። ለትዳር ሳልደርስ ነው ያገባሁት። በቃ አምኛለሁ። እኔ አንዳንዴ እኔ ለእናንተ የምመክረው በቃ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። የኔ ውዶች የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበል። እንግዲህ የአብርሽ ቀልድ አይጠገብ ብለንሃል። ካሁን በኋላ ስም አውጥተንልሃል አብርሽዬ። ጭራሽ አንተም በልጅነቴን ያገባሁት ትዳር እንደዚህ አልመክርም ምናምን። 18 ዓመት አልፏል። የምን ልጅነት ነው? ልጅነት የሚባል ነገር የለም። ሴት ልጅ እኮ በ12 በ15 ዓመቷ ወልዳ እኮ ራሳችሁን የምተካላችሁ ሴት እንቁ የሆነች ሴት ናት እኮ። ጭራሽ አንተ ከ18 ከ20 ዓመት በላይ ነህ። ስለዚህ ምንም ልጅ ነኝ ምናምን የሚያስብል ነገር የለም። የምን በልጅነት መደበቅ ነው እንዴ? ምን ማለት ነው? አንተ አብርሽ ማለት ነው እግዚአብሔርን ስለ እሷ ሳትጨነቅ ጭራሽ ስለ ልጅነት መጨነቅ በዚህ አጋጣሚ ያሳስባል፣ እውነቱን ለመናገር። በመቀጠል ደግሞ እኔ የምመክራችሁ ብለህ ለሌሎችም አትምከራቸው። ጓደኞችም ደግሞ የደረሱ ናቸው። እንዴ ምንድን ነው? ምን ማለት ነው? ምን ማለት ነው? እና 45 ዓመት ሲሆንህ ነው ያደግከው ማለት ነው። ከ20 በላይ ነህ። ስለዚህ ደርሰሃል፣ ለትዳርም ሆነ ለምንም 18 ዓመት ካለፈሽ በኋላ እያንዳንድሽ ሁሉ ነገር ታውቂያለሽ ማለት ነው። ሰው ልጅነት አያስብልም። በልጅነት አትደበቅ ማለት ነው። በመቀጠል ደግሞ ሩታ እንደዛ ሆና ምናምን ስትረገጥ ቆይታ አንተ አሁን ለዚህ ለጓደኞች የምመክረው ምናምን አትበል። አሁን ህዝቤ በሙሉ ወደ አንተ ነው የሚገለበጠው። ዋው! ግን መሳደብ ጥሩ አይደለም። ምክንያቱም ነገ እንደምትታረቁ ነገ ወደ ላይፋችሁ እንደምትመጡ ስለማቀኔ ምንም ነገር ልናገር አይደለም። ግን ሀሳብ አስተያየት ደግሞ መስጠት እችላለሁ፣ መብቴ ነው። ማንም ሊይዘኝ አይችልም። ገብቷችኋል? ቤተሰቦቻችን እንደዚህ ትላንትና ሜላት ላይ ወረዳችሁባት። ኦ ማይ ጋድ! ምን ብላ ነው? እኔ እኮ ቪዲዮዋን አላየሁትም ቲክቶክ ላይ። በቃ የሚመጣልኝ የሆነ ቆርጣችሁ እናንተ የሚመቻችሁ ነው መቼስ የምትቆራርጡትና ቁርጥርጥ አርጋችሁ የፖሰታችሁ ታይቼ በቃ ኮመንት ትጠላላችሁ። በኢየሱስ ምን ብላ ነው ሜላት? እኔ አልሰማሁትም። እና ያው አንዳንዴ ማብራት ይጠፋል፣ ቻርጀር አይኖራችሁ ምናምን፣ ግን ቲክቶክ ላይ ሃይላይት ስታዩ ይመጣላችኋልና እና ምን ብላ ነው? በእናታችሁ ንገሩኝ። እኔም ልሄድባት ሜላት ላይ ማለት ነው። ሜላትም መሄድ ከአማራት አዎ፣ በዚህ ሰሞን ሩታ ጋር ሂጂ ብለናት ነበረ፣ እስካሁን አልሄደችም። እና ንገሩኝ እስኪ መሄድባት አለሁ